ተመልከቱ። ሂስትሪ ላይ ያልተነገራችሁ የማይነገራችሁ የነዛ የግዙፎቹ ሰዎች ሰይፎች ተመልከቱ። ምን እንደሚያክል ያያችሁት ነው። የተቀበሩ ሆነው የተደበቁ ሆነው በግልጽ የሚታዩ ሆነው እንደዚህ ያሉ ቅርሶች ናቸው። አርኪኦሎጂስቶች ፈልገው የሚያገኟቸው አሉ፣ እንደዚህ ያጋራሉ ማለት ነው። ያያችሁት ነው። ስለነዚህ ሰዎች እንድጠይቁ አይፈልግም። በቃ እንድትረሷቸው እንዳታነሱ ነው የሚፈልጉት። ጀስ በቃ ወይ በሙቪ ያሳያችሁና በቃ ተደምማችሁ ማለት ነገር ፊክሽን መስሏችሁ እንድታልፉ ነው የሚፈልጉት። ቃያን አይፈልጉም። ይሄ የተረሳ ነገር ነው። ብዙ ሰዎች አይጠይቁም ስለነዚህ ነገሮች ማለት ነው። እነዚህ የተረሱት ዘሮች ናቸው። ጃይንቶች ግዙፎቹ ማለት ነው። ይጠቀሙበት የነበረው ሰይፍ ይህን ይመስላል። እነዚህ ሰይፎች ለአሁን ጊዜ ወንዶች የተሰሩ አይደሉም። ነገር ግን ለነዛ ለታይታንስ ለግዙፎቹ ጃይንቶች የተሰሩ የሚሆኑ ሰይፎች ናቸው። ያያችሁት ነው። እነዚህ የተረሱ ዘሮች እንላቸዋለን። እንድትጠይቁ አይፈልግም ስለነዚህ ሰዎች። ነገር ግን ወደታችሁም ጠላችሁም አመናችሁም አላመናችሁም እዚህ ምድር ላይ እንዲህ አይነት ግዙፍ ሰዎች ነበሩ። ይህን የሚያክል ሰይፍ የሚሸከሙ ሰዎች ነበሩ። ይህን ታሪክ ሌላ ቦታ አትሰሙትም። ያው እኔ ሼር አደርጋችኋለሁ። ይህን ይመስላል። ታዲያ ከዚህ ታዲያ ምንድን የምንረዳው ካላችሁ ይህን የሚያክል ታሪክ ዘንግታችሁታል፣ ተረስቷል። እንድታውቁም አይፈልግም፣ እንድትጠይቁም አይፈልግም። እነዚህ ዘሮች ምድራችን ላይ ነበሩ። ብዙ ታሪክ ሰርተዋል፣ ብዙ ነገር አስቀምጠዋል። ወደፊት ምናያቸው ይኖራሉ። ከዚህ መረዳት ያለባችሁ ብዙ ነገር ተደበቃችሁ ነው። የነዚህ ሰዎች ታሪክ በመውቅ ብቻ የሚገርም ትልቅ ኢነርጂ ማግኘት ትችላላችሁ። ኢነርጂ ስለሌላችሁ ነው ደካማ ቀሽም ይሆናችሁት። ይህን ከዚህ በፊት ነግራችኋለሁ። ይህ የተደበቀ እውቀትን ስታገኙ ነው ኢነርጂ የሚኖራችሁ። ምን ያህል ብዙ ነገር ተደበቃችሁ ሲገባችሁ የተደበቁት ነገር ለመፈለግ በመነሳት ከባባድ ኢነርጂዎችን ታገኛላችሁ። ያ ኢነርጂ ደግሞ የምታስቡትን ህይወታችሁን ማሳካት የምትፈልጉትን ነገር እንድታሳኩ የሚሆን ኢነርጂ ይሰጣችኋል። ለዚህ ነው እንዲያ ነገር እያመጣው ማካፈላችሁ። ዌልካም ቱ ዘ ትሩዝ ያልኩት ነው። እውነታው ይሄ ነው። ብዙ የተደበቃችሁት ነገር አለ። ያን ነገር ማወቅ አለባችሁ። ዋናው ደግሞ ከተደበቃችሁት ነገር እነዚህ ጃይንቶች ብዙ ስልጣኔዎችን አሳልፈዋል። ምድር ላይ ብዙ አሻራቸውን አስቀምጠዋል። ስለነሱ እንድትጠይቁ አይፈልግም። ብዙ ግኝት አለ። ልክ ስለዛ ግኝት ሲጠይቅ ኤሊየን ምናምን የሚሏቸው ነገር አለ። ፒስ ኦፍ ሺት በሏቸው እንዳሰሟቸው። ባይሆን የጃይንቶችን ታሪክ ለማወቅ ሞክሩ። የዛ ሰዓት ብዙ ነገር እየገባችሁ ይመጣል። ይሄ ለኛ ዘመን ወንዶች ሳይሆን በዛ ጊዜ ለነበሩት ለነዛ ታይታንስ ጃይንቶች የነበረ የተሰራ ሰይፍ ነው፣ የጦር መሳሪያ ነው። ይሄ በምስሉ ላይ የምታየው ቢል ጌትስ ነው፣ ከማይክሮሶፍት ጀርባ ያለው ማለት ነው። ማይክሮሶፍት ብቻ ግን አይደለም፣ በጣም ከባድ አጀንዳዎችን ይዞ እየተንቀሳቀሰ ያለ ግለሰብ ነው። ከዚህ በፊት ተናግሬ ነበር። እና በአንድ ወቅት ምን ገጠመው መሰለክ? ለምን አላሳየክም? ተመልከት። ለጠፈበት ወስዶ ማለት ነው፣ ፊቱ ላይ ለጠፈለት። ተመልከት። የድሮ ፒክቸር ነው ወይ ድሮ ምስል ነው፣ የድሮ ቪዲዮ ነው። ነገር ግን ምን ቢያቅ ነው ወስዶ በዚህ ፊት እንደዚህ የለጠፈበት? ምክንያቱም በዚህ ታይም እኔ ትዝ ይለኛል ቢል ጌት በሚታወቅበት ታይም በጣም ነበር የምናደንቀው፣ በጣም ነበር ስለሱ ሲነሳ ደስ የሚለን። ምክንያቱም ብዙ የሰው ልጆችን ህይወት እያቀለለ የነበረ ግለሰብ ነበር። በዛው ነበር የምናስበው። ነገር ግን ከቀን ወደ ቀን ሰውየው ወደ ዴሞኒክ ወደ ዴቪሊሽ ሆነ ካራክተር መቀየር ጀመረ። እያንዳንዱ አጀንዳው መጥፎ መሆን ጀመረ። ይህ ግለሰብ አጀንዳውን አውቆበት ሊሆን ይችላል፣ የሆነ ነገር ሸቶት ሊሆን ይችላል። ወዝሮ በህዝብ ፊት እንደዚህ አይነት ውርደት እንዲከናነብ ያደረገው ለምንድን ነው? ምናልባት ከዚህ በኋላ ይሆናል ቢል ጌትስ የሰው ልጆች እንደማያስፈልጉ ገብቶት ወይ ተረድቶ ወይ ጥላቻ አድሮበት ከባባድ አጀንዳዎችን ማስፈጸም የጀመረው። በጣም ከባድ ሰው ነው። አዎ ባይጠላ አይገርምህም። እንዲህ በዚህ ፊት ተወርዶ የሰው ልጆችን ባይጠላ የሰው ልጆችን አንድ በአንድ ለመቅጠፍ እርምጃ ባይጀምር ይገርም ነበር። አሁን ላይ ግለሰብ በጣም ከባድ አጀንዳዎችን እያራመደ ነው። ኮሮና ከመምጣቱ 10 ዓመታት በፊት የሆነ ቫይረስ ነው ወደፊት የምንጋፈጠው፣ ተዘጋጁ፣ እንደሌላው ነገር አይደለም፣ የጦርነት ነገር አይደለም፣ የምትጋፈጡት ቫይረስ ነው ብሎ ተናግሮ ነበር። ኮሮና ከመምጣቱ 10 ዓመት በፊት ምን ቢያቅ ነው ቀድሞ እንዲናገር ያደረገው? ከዛ በኋላ መጣ፣ ህዝብ ተፈጀ። አሁንም ብዙ አጀንዳ እያራመደ ነው። አሁንም ፊቱ ሊወስዶ እንደዚህ መለጠፍ ነው። የዚህን ሰውዬ ኢንተርቪዎች መከታተል ጀምሩ። የተለያዩ ቪዲዮዎች ይለቀቃሉ በሱ ጉዳይ ላይ ተከታተሉ። ስራውም መጥቶም የሆነ ነገር ካራመደ ዝም ብላችሁ ተመልከቱት። የሆነ አጀንዳ ይዞ ነው የመጣው እና በጣም አደገኛ ከሆኑ ግለሰቦች ውስጥ አንዱ ይሄ ሰውዬ ነው። እና ይህን ሰውዬ ማመን መቀበል አቁሙ። ያው ካላመናችሁ ውጤቱን ታዩታላችሁ። እንግዲህ ሰውዬ ፊቱ ይለጥፉበታል። አሁንም ይለጥፍበት ሰው ያስፈልጋል። መቃበል ማስተዋል ጀምር። ከዚህ ሰውዬ ጀርባ ብዙ አጀንዳዎች አሉ። ተዘጋጁ። በአሜሪካ በጣም ተወዳጅ ከሆኑት ጨዋታዎች ውስጥ ኤንኤፍኤል አንዱ ነው፣ ናሽናል ፉትቦል ሊግ ማለት ነው። ይህንን ጨዋታ ለማታውቁ ሰዎች የሆነች አንድ ሞላላ ኳስ አለች። እሷን ኳስ
ተቃራኒ ቡድን መስመር ላይ ማሳረፍ ነው። በዚህ መሃል ብዙ ግጭቶች፣ ብዙ ፎሎች፣ ብዙ አደጋዎች ይከሰታሉ እና እነዚህን ችግሮች ተቋቁሞ እዛ የነሱ ግብ ክልል ላይ መድረስ ማለት ነው። በጣም ታፍ የሆነ ስፖርት ነው። አይታችሁት ከሆነ ብዙ ግጭቶች፣ ብዙ ለጸብ የሚጋብዙ ትርኢቶች የሚታዩበት ስፖርት ነው እና እዚህ ስፖርት ላይ ምን እንደሚታይ ለምን አላሳይክም? ተመልከት። በጨዋታ መሃል ኳሷ ለመወርወር እየሞከረ ነው። አልወረወር አለ። ምን ተፈጥሮ ነው? ያየው ነው። ያው ኳሱን ተመልከት። ሊሰጠው ነው ለጓደኛው እንዳልቅ አለው። ያየ ነው። ተመልከት። ኧረ ልቀቅ። ሊወረወር ያየ ነው። አልወረወርም አለ። ደነገጠ። ምንድነው እየተፈጠረ ያለው? ያየ ነው። አልወረወር ብሎ ጓንቱን እስከ ማውለቅ ድረስ ማለት ነው። ትልቅ መልእክት አለው። የገባህ ነው? ምን ቢኖር ነው ኳሱ አልወረወርም ያለው? በሱ ጓንትና በኳሱ መካከል ማግኔት አለ ማለት ነው። ያ ማግኔት ነው ከእጁ ላይ እንዳይወልቅ እያደረገው ያለው ወይ ከእጁ ላይ እንዳይወጣ እያደረገ ያለው። ታዲያ ምንድነው ዓላማው? ለምን እንደዚህ የሚያደርጉት? ካልካሰቡ እስቲ እዚህ ሰው ጋር ኳሱ አረፈች፣ ማነው ከሱ ላይ የሚያወጣው? ማንም ያወጣው። ምክንያቱም ኳስ ይዛል አይደለም? ካየ ሄዶ ይደራረቡበታል። መጨረሻ ላይ ሲነሳ ኳሱ ከሱ ጋር ነው የሚሆነው። ሄዶ የፈለገበት ግብ ክልል ማድረስ ይችላል ኳሱ። ያየ ነው። ይሄ ለምን ይፈልጋል? ምክንያቱም ከእንደዚህ አይነት ስፖርቶች ጀርባ ትልቅ የሆነ ቁማር አለ፣ ቤቲንግ የሚባለው ነገር ማለት ነው። ያየ ነው። በእንደዚህ አይነት ሲስተሞች ነው ብዙ ሰው እየበሉት ያሉት። እነማን? እነዛ አፐር ክላሶች። አሁን የምታያቸው ስፖርቶች ዝም ብሎ የሚደረጉ ይመስላል፣ ሙሉ ተቀይረዋል። አንዱ ይሄ ነው። በጣም ተወዳጅ ስፖርት ነው። ብዙ ቁማር የሚደረግበት ስፖርት ነው፣ ወደና አሜሪካ መስመር ማለት ነው። ያየ ነው። በእንደዚህ አይነት ሲስተም ህዝቡን ይበሉታል። አሁን እየገባህ መጣ። ይሄ በዚህ ብቻ የሚያበቃ ይመስላል። እጂ ወደ መሬቷ የሚመጡ አይመስልም። ይሄ ፉትቦል ነው የሚባለው። ወደና አሜሪካ መስመር ፉትቦል የሚሉት የእግር ኳስ የሚሉት ይሄንን ነው። ሶከር ነው የሚሉት ደግሞ የኛ እግር ኳስ ምን ነው ደግሞ ሶከር ብለው የሚጠሩት። ይሄ ኤንኤፍኤል የሚባለው በጣም ተወዳጅ ስለሆነ ብዙ ዝግጅቶች ይደረጉበታል፣ ታዋቂ አርቲስቶች ይመጡበታል። ተመልከት። በእንደዚህ አይነት ታላቅ ጨዋታ ላይ እንዲህ አይነት ፌክ ነገሮች ይደረጋሉ። ለምንድን? ለገንዘባቸው ሲባል። ያንተን ገንዘብ ለመብላት ሲሉ እንዲህ አይነት ሲስተሞች ተጠቅመው የሚፈልጉት ቡድን እንዲያሸንፍ ያደርጉታል። ከዛስ አንተ ተቃራኒ ቡድን ሊሆን ይችላል የመደብከው ወይ ያሳስከው ብዙ ነገር ያደረግከው፣ እነሱ ይበሉታል ማለት ነው። ያየነው እንዲህ አይነት ጌሞች ይሰራሉ። በኤንኤፍኤል እንዲህ አይነት ከተሰራ ወደዛ ሳይመጣለም ከሳምንት ሳምንት ጠብቀው ወደምታየው ቦታ የማይመጡ ነው ይመስላል። ያየነው ትልቅ ነጥብ ነው። ከዚህ መረዳት አለብን። ማግኔቶች መሀል እያስቀመጡ ከእጁ ኳሱ እንዳይወጣ ወደ ፈለገበት ቦታ ይዙት እንዲሄድ ማንም እንዳይቀመው እያደረጉ ነው እና ሌላም ቦታ ላይ እንዳይት አጀንዳ ይፈጽማሉ። ለምንድን? ኤቭሪቲንግ ሁሉም የሚደረገው ለገንዘባቸው ለፖወራቸው ሲሆን ከቤቲንግ ጀርባ እንዲህ አይነት ሲስተሞች አሉ። እንመጣለን። እዚህ ብቻ እናቆምን። አሁንስ እያስተዋልክ ነው ወይ? እዚህ ፎሎ በማድረግ ነቅተህ ህይወትን ማስተካከል ትጀምራለህ፣ አሊያም እዛው የነበርክበት ጨለማ ውስጥ ትቆያለህ።